መበደልም ሐራም ነው። መበደል ሐራም የሚሆነው መቼ ነው? መበደልን አሚን ብለህ ስትቀበል። አላህ ምን አለው? ከዛ ላ ተኸፍ፣ ኧረ አትሩጥ፣ አትፍራና ተመለስ። ቀያሪው እኮ እኔ ነኝ፣ እኔው ነኝ የቀየርኩት። ኹዝሃ፣ ያዛት። ኧረ እንዴት ይዛታለሁ ብሎ ፈራ። ግድ የለም ያዛት። ሲይዛት ወደ ነበረችበት ተመለሰች። እኔ ግን ጥበቃ አረኩላችሁ አለ አላህ። ምን አድርጌ? አጅሩን ከመልፋታችሁ ጋር አገናኘሁት ከውጤቱ ጋር ሳይሆን። ኢላ ተንሱሩሁ ፈቀድ ነሰረሁ ላህ ኢዝ አኽረጀሁ አለዚነ ከፈሩ ታኒየ ኢዝነይን ኢዝ ሁማ ፊል ጋር ኢዝ የቁሉ ሊሳሒቢሂ ላ ተሕዘን ኢነላሃ መዐና። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። አልሐምዱሊላህ አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሀዳናላህ። በድጋሚ ሰላም ዓለይኩም ወረሕመቱላህ። አላህ ሱብሓነሁ ወተዓላ ቁርአን ላይ ወሰማኢ ዛቲል ቡሩጅ ወልየውሚል መውዑድ ወሻሂድን ወመሽሁድ ቁቲለ አስሓቡል ኡኽዱድ النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود። ዛሬ ከድል ደጃፍ ተብሎ ይሄ ፕሮግራም እንዲሰየም አንዱ ምክንያት በዚሁኛ በምንኖርበት ፕላኔት ላይ በአንድ ጫፍ በወንድሞቻችን ላይ እየደረሰ ያለው መከራ፣ እንግልት አሁን በግጥም የሰማችሁት የሰው ልጆች ላይ ሊደርስ ይችላል ተብሎ ከሚገመተው መከራና ስቃይ ከግምት በላይ የሆነን ችግር መከራን እያስተናገዱ ያሉ ወንድሞቻችን አላህ ወንድሞቻችሁ ብሎ በቁርአን የጠቀሰው ማለት ነው። እነዛ ስሜቶች ይህን ወልደዋል። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተዛሉ ጣኢፈቱን ሚን ኡመቲ ዐለል ሐቅ ዛሂሪን ወዐላ ዐዱዊሂም ቃሂሪን ላ የዱሩሁም መን ኸዘለሁም ወላ መን ኻለፈሁም ኢላ ማ አሳበሁም ሚን ሊእዋኢ። ከኡመቶቼ ሁል ጊዜ በአንድ ዘመን ውስጥ የሆኑ ግሩፖች አሉ ማይጠፉ፣ ሁሌ ዐለል ሐቅ ዛሂሪን ናቸው። በሐቅ ላይ ሁል ጊዜ ከፍ ይላሉ፣ ሐቅን ይዘው ከፍ ይላሉ። ወዐላ ዐዱዊሂም ቃሂሪን ናቸው፣ ለጠላቶቻቸው እጅ የማይሰጡ። ዓለም ሁሉ ለጠላቶች እጅ ሰጥቶ፣ ዓለም ሁሉ ለውሸት እጅ ሰጥቶ፣ ስርዓቱ ሲስተሙ ሁሉ አሸናፊ ለሆነው የውሸት ነገር እጅ ሰጥቶ ባለበት ሂደት ውስጥ ብቻቸውን ጎልተው የሚወጡ ተነጥለው ሐቅን ይዘው የሚታዩ በጠላቶቻቸው ላይ ከፍ የሚሉ አንገታቸውን ዝቅ የማያደርጉ ከኡመቶቼ አይጠፉም አሉ። የከዳቸውም አይጎዳቸውም፣ ተቃረናቸውም አይጎዳቸውም። ምናልባት ትንሽ ከሚያገኛቸው ሲገረፉ፣ ሲመቱ፣ ቦምብ ሲጣልባቸው ከሚያገኛቸው ያዛች ትንሽ ህመም ብትሆን እንጂ አሉ ረሱል ሰለላሁ ዐለይሂ ወሰለም። አያችሁ፣ ድል ትርጉሙ እዚህ ጋር ይጀምራል። ምን ማለት ነው? ነቢያችን ሰለላሁ ዐለይሂ ወሰለም እነሱ የያዙትን ዐለል ሐቅ ዛሂሪን፣ ሐቅን ይዞ መነጠል ከፍ ማለት በውሸት ሲስተም ውስጥ ወዐላ ዐዱዊሂም ቃሂሪን፣ ጠላቶች አንገት በሚያስደፉበት ዘመን እውነትን ይዞ አንገትን ቀና ማድረግ ትልቁን ነገር ይዘዋል። ያቺ ምትነካቸው ነገር ምንድነች? ትንሽ ነች። ኢላ ማ አሳበሁም ሚን ሊእዋኢ፣ ትንሿ ነገር
ምታገኛቸው እሷ ድንገት አሉ ነብያችን ሰለላሁ እሷ ከጎዳቻቸው እንጂ ላ የضرهم من خذلهم አይደል በሌላ ቦታ ወላ ምን خالفهم የተቃረናቸው የخالفቸው አረ እነዚህ ዝም ብለው ነው ያላቸው እንዲሁ ነው የሚለፉት ያላቸው ተሳስተዋል ያላቸው ማንንም አይጎዳቸውም ያቺ ምትነካቸው ትንሿ ዱላ ገርፊያ ሲሉ እዚጋ አንድ የዲፊኒሽን ለውጥ የትርጉም ለውጥ እንጸባረቃል አይደል ምንድነው ሐቅን ይዞ አንገትን ቀና ማድረግ ድል ነው እውነትን ይዞ ከውሸት ዓለም ውስጥ ተነጥሎ መውጣት ድል ነው ድልን ከውጤት ጋር አታገናኙት ድል መንገድ ነው ድል ሂደት ነው ድል ማለት እያንዳንዱ ዛሬ የምትራመዱት እርምጃ ነው ውጤት ሌላ ነው ለዚህ ነው አላህ Subhanahu Wa Ta'ala ሱረቱል ቡሩጅ ላይ ወሰማኢ ዛቲል ቡሩጅ ብሎ በከዋክብት በጨለማ ሰማይ ላይ በሚታዩ ከዋክብቶች ማለት ወልየውሚል መውዑድ በቀጠሮ ቀን ማለት ወሻሂድን ወመሽሁድ ተግባሩ ሲከናወን ባዩ በመስካሪዎቹም በተመሰከረው አላህ ማለት ከዛ ቁቲል አስሐቡል ኡኽዱድ አስሐቡል ኡኽዱዶች ተገደሉ ጉድጓድ ተቆፍሮ እሳት ተነዶ እዛ ውስጥ እየተከተቱ መከራ ደረሰባቸው ቁቲል አስሐቡል ኡኽዱድ ዛሬን አስሐቡል ኡኽዱዶችን ዛሬ ታያቸዋላችሁ ምድር ላይ አይደል ምን እየሆኑ እንደው አንድ ታላቅ ሙፈሲር ሲናገር ምን ይላል ይሄን ቁርአን ሳነብ ይላል ትዕይንቱ የተከናወነው በማታ ይመስለኛል ለምን አላህ ከዋክብቶቹን በጥቁር ሰማይ ላይ ክስተቱን ሲታዘቡ ነው እያለ እየጠቀሰ ይመስላል ይላል ይሄን ሲናገር ጉድጓዱ ሲቆፈር እሳት ጉድጓዱ ሲከተቱ እሳቱ ሲነድ ከዋክብቶችም ሰማይ ላይ ሆነው እየታዘቡ ነው ሌሎችም መስካሪዎች እየታዘቡ ነው ሁሉ ነገር እያየነው ነው የኛም ፍጡራን እያዩት ነው የሚሆነውን ነገር ግን ወልየውሚል መውዑድ የቀጠሮ ቀን ግን አለ ፍርድ የሚሰጥበት ቀን አለ ያም ቀን ከመስካሪዎቹ ጋር አብሮ ተጠቅሷል ምስክርነት በባዶ ሜዳ አይደለም የሚሰጠው ምስክርነት የእውነተኛ የውሚል መውዑድ በቀጠሮ ቀን ነው ምስክርነት የሚሰጠው ብሎ አላህ ይሄ ሁሉ መከራ ከደረሰባቸው በኋላ የሰው ልጆች በአእምሯቸው ይሄ ሁሉ መከራ ደርሶባቸው አላህ ምድር ላይ ምን አድርጓቸው ይሆን እንዴት ይሆን የቀጣቸው እንዴት ይሆን በጎርፍ ያጠፋቸው እንዴት ይሆን በእሳት አንድዶ ያጠፋቸው እንዴት ነው በንፋስ ያጠፋቸው ብለው ሲጠብቁ ሱረቱል ቡሩጅ ላይ አላህ ግን ያንን አላለም ምንድነው ያለው ለምንድነው ይፈተኗቸው ወማ ነቀሙ منهم الا ان يؤمنوا بالله العزيز الحميد الذي له ملك السماوات والارض والله على كل شيء شهيد ان الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ብሎ ነው አላህ ይዘጋው እዚህ ሱራ ላይ ሚዛናችሁ ዱንያ ላይ ሙስሊሞቹን ይሄን መከራ ያደረሱ የምታዩት ነገር ሁሉ እንዲርቅባችሁ ያደረጋችሁ መቼ ነው ድል እንድትሉ ያደረጋችሁ ነገር ረዝሞባችሁ እድሜው ስትጠብቁት አልመጣ ብሏችሁ እንደው ሐሳባችሁን ያስቀየራችሁ እንደሆነ እናያለን እኔ ግን አንድ ነገር ብያችኋለሁ አይደለም እናንተ የምትጠብቁት የጠላቶች መጥፋት እናንተ የምትጠብቁት የዛሊሞች መወገድ ምድር ላይ ይቀርና ዱንያ ራሷ ተወጋጅ ናት ራሷ የምትቆየውን ቆይታ ራሷ ምንድነች ራሷ ዱንያ ጠፊ ነች አይናችሁን የታደርጉት فلهم عذاب جهنم ولهم عذاب الحريق ጥፋታቸውን አላህ እዛ ይመነዳቸዋል
ኢነል ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱን ተጅሪ ሚን ተሕቲሃል አንሃሩ ዛሊከል ፈውዙል ከቢር። አያችሁ፣ ፈውዝ ማለት ምን ማለት ነው? ፈውዝ ምንድን ነው? ድል፣ ትልቁ ድል። ፈውዙል ከቢር የት ነው? ጀነት ነው። አለቀ። ከዚህ እንነሳና ወደ ኋላ እንመለሳለን። ምድር ላይ ምንም የለም እያለ አይደለም። አቂዳ ግን ኢማን ግን የሚቆመው መጀመሪያ እዚህ ላይ። የዛሊሞች ጥፋት፣ የዛሊሞች ቅጣት፣ ስልጣኑ የመቅጣት የማን ነው? የአላህ ነው። ከፈለገ በዱንያ ይቀጣል፣ ከፈለገ በአኺራ ይቀጣል። የሙእሚኖች ቀጥተኛውን መንገድ የያዙ ሰዎች መዳረሻቸው የት ነው? አኺራ ነው፣ ጀነት ነው። እዛ የሚሄዱበት ቦታ ላይ ያለው ስኬት ነው። የቱ ስኬት? ዛሊከል ፈውዙል ከቢር። ፈውዙል ከቢር እዛ ሲደርሱ ያለው። ከዛ ወደዚህ ስኬታማ የሚመስሉ ነገሮችን ሊጎናጸፉ ይችላሉ፣ ድል ሊያደርጉ ይችላሉ፣ ከፍ ሊሉ ይችላሉ። አልሐምዱሊላህ ቢሆን ትልቁ ድል ግን ይሄኛው ያኛውን ማሳካት ከቻለ ነው ይልና አላህ ሱረቱል ቡሩጅ ላይ የድልን ዲፊኒሽን መስፈርት፣ የሚዛንን መስተካከል በልቦናችን ውስጥ እንዲመጣ ያደርጋል። የሚዛን መስተካከል፣ የእይታ መስተካከል፣ ልኬት፣ ሚዛን የምንለው ነገር ብዙ ሰዎች ወለው ካነ ዐረደን ቀሪበን ወሰፈረን ቃሲደን ለተበዑክ ወላኪን በዑደት ዐለይሂም ሹቃ። እንደው ስንቁ ደና ቢሆን መንገዱ ሩቅ ባይሆን ኖሮ ብዙዎች ይከተሉት ነበረ። ግን ምኑ ረዘመባቸው? መንገዱ ረዘመባቸው። አዩት፣ ጠበቁ ጠበቁ፣ ምንም አይመጣም። ጠበቁ ጠበቁና ምንም አይመጣም። የት ነው የሚጠብቁት? ዱንያ ላይ። ከዛስ ወቀሰት ቀልቦቻቸው ደረቁ፣ ተስፋ ቆረጡ፣ ሰለቻቸውና ወሬውንም ተዉት። እንዲያው ይሄ ነገር እንደውም ከጅምሩ ሳልሳሳት አልቀርም ወደሚል ጥርጣሬም ወሰዳቸው። እንደው አይ ይሄ ነገር እንደው ልክ ነኝ ብላችሁ ነው ሁሉ ማለት ጀመሩ። ያዩታል፣ ነገ እንዲህ ይሆናል ብለው ሲጠብቁ በተቃራኒ ይሆናል። ሚዛናቸው መስተካከል ይገባው ነበር። አላህ በቁርአን ላይ መጀመሪያ የሚዛን መስተካከልን እንድናሰፍን ልቦናችን ውስጥ አቅላችን ውስጥ ያንን እንድናሰፍን አላህ ይፈልጋል። ስለዚህ ዛሊከል ፈውዙል ከቢር የተባለው ማናቸው? እነለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱን ተጅሪ ሚን ተሕቲሃል አንሃሩ ዛሊከል ፈውዙል ከቢር። በተቃራኒውስ እነለዚነ ፈተኑል ሙእሚኒነ ወልሙእሚናቲ ሱመ ለም የቱቡ ፈለሁም ዐዛቡ ጀሀነመ ወለሁም ዐዛቡል ሐሪቅ። እነዛም እዛ ነው ድርሻቸው፣ እነዚህም እዛ ነው ድርሻቸው። የትኛው ምድር ላይ? አኺራ የሚባል አኺራን እንዲህ ሄደን ከነካም በኋላ በልቦናችን ውስጥ ካስገባም በኋላ የመቅጣትም የትክክለኛ ፍርድም የውሚል መውዑድ የቀጠሮ ቦታም ማሊክ የውሚዲን የፍርዱ ቀን ባለቤት እያልን አኺራን ልባችን ውስጥ ከከተትን በኋላ ቀጠለ ምንድን ነው የምናደርገው? በዚህ የአኺራ መነጽር ተመልሰን ዱንያን መመልከት እንጀምራለን። አሁን እንምጣ ወደ ምድር ላይ መራመድ እንጀምራለን። ምን አጥልቀናል? አኺራ የሚባል የትርጉም ለውጥ አጥልቀናል። የሚዛን ለውጥ አድርገናል። አሁን ምድርን ልናያት ነው። እንደ ሰው እየተራመድን ልንኖርባት ነው። የምትፈልገው ነገር አለ። አላህ በላዋ ላይ የፈጠረው የራሷ ተፈጥሯዊ ህግ አላት እንዲከበር የምትፈልገው። ማን? ምድር። ግን በምን መነጽር ነው የምናያት? አሁን በተስተካከለው የአኺራ መነጽር ነው የምናያት። አላህ ሱብሓነሁ ወተዓላ ድልን እንዴት አመጣ? የረሱል ሰለላሁ ዐለይሂ ወሰለም እርምጃዎች ውስጥ ቤት ቦታ ላይ ምን አይነት ፎርሙላዎችን እንገነዘባለን ብለን ስናይ ከሂጅራ ጉዞ ጀምሮ
የበድርን ዘመቻ ሌሎችን ዘመቻዎች ከበድር በተጨማሪ አላህ ሱረቱል አንፋል ያሳየበት መንገድ የሁዴቢያን ስምምነት በረሱል ሰለላሁ ዐለይሂ ወሰለም ህይወት ውስጥ የተከሰቱ ነገሮችን ስናይ የአኺራም መነጽር አድርጎ ግን የማይቀየር ተፈጥሯዊ ህግ አላህ ለምድር የሰጣት የሰው ልጆች እያንዳንዱ እየተራመዱ የነኩት እንዲያልፍ የተፈለገ እውነታ ደግሞ አለ። ያን እውነታ የማን ኃላፊነት ነው? የኛ። ምንም ቢሆን ሳንነካው ሳንራመድበት የማናልፈው እውነታ። ሱረቱል አንፋል ላይ አላህ ሱብሓነሁ ወተዓላ ምን አለ? የስአሉነከ ዐኒል አንፋል ቁሊል አንፋሉ ሊላሂ ወረሱል። እንግዲህ ልትወጡ ነው ወደ ዘመቻ። ስለ ዘመቻ ምርኮ ብትጠይቁ በዛ ዘመቻ ላይ ለድል በምታደርጉት ጉዞ በጎንዮሽ የሚገኘው የምርኮ ሀብት የማን ነው? ሊላሂ ወረሱል። የመጀመሪያው ሐሳብን፣ ንያን፣ መንገድን ማጽዳት ከጎንዮሽ ጥቅም ይልቅ ፊት ለፊት ያለውን ትክክለኛ የተነሳንለትን ጥቅም መመልከት መቻል። ከዛ አላህ እዚህ ላይ ምን ይላል? ተነሳችሁ፣ ተወያያችሁ፣ ብዙ ነገር አላችሁ ይላል። የበድር ቀን ግን የምታስተውሉ ከሆነ እኮ ከቤታችሁም ስትወጡ የወጣችሁት ለሌላ ጉዳይ ነበር። እናንተ ሌላም አጀንዳ ነበራችሁ። አላህ አጀንዳችሁን አቅጣጫችሁን አስተካከለው። አልአንፋል ሊላሂ ወረሱል ነው አለ። ከዛስ ራሱ ከቤቱ አስወጣችሁ። ከማ አኽረጀከ ረቡከ ሚን በይቲከ ቢልሐቅ ወኢነ ፈሪቀን ሚነል ሙእሚኒነ ለካሪሁን። ብዙዎቹ ቢቸግራቸውም አላህ ግን ራሱ ከቤታችሁ ጎትቶ አስወጣችሁ። ወዴት? ወደ ፈለገው ነገር አስወጣችሁ። እንደውም እናንተ ይሄ ነገር እንዴት ነው ብላችሁ ነበር። አይ እኔን የማውቀው አለ አላህ። አስወጣችሁ፣ ሄዳችሁ ዘመቻው ቦታ ላይ ደረሳችሁ። በቦታ ምርጫም ላይ ተወያያችሁ። አላህ ግን ራሱ ቦታውን መረጠላችሁ። እንዴት? በእናንተ ውይይት የተመረጠ ቦታ ቢሆን ኖሮ ያ ዝናብ ሲዘንብ ምን ይሆን ነበር አለ አላህ? መሬቱ ይጨቀይና ያዳልጥ ነበረ አይደል? ግን ቦታውን እኔ መረጥኩትና ውሃ ሲነካው ምንም ይሆን ሆነ። እግር የሚቆነጥጥ ስትቆሙበት እግርን ያዝ የሚያደርግ ቦታ ሆነ። ምርጫው ለእናንተ ተትቶ ቢሆን ኖሮ ያንን ባላገኛችሁ ነበር። መስፈርቱ ግን ምንድን ነው? መጀመሪያ ቁሊል አንፋሉ ሊላሂ ወረሱል የሚል ልብ ማግኘት ስለቻላችሁ፣ በትክክለኛ ኢኽላስና እይታ መነጽር ላይ ስለተነሳችሁ፣ ሌላውን እኔ ኃላፊነት ወሰድኩ፣ ቦታውን መረጥኩላችሁ። ከዛስ እስተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን አይደል? አሁንም ይሄን ያደረግኩት ለምንድን ነው? ወማ ጀዐለሁ ላሁ ኢላ ለምንድን ነው? ለቡሽራና ወሊተጥመኢነ ቢሂ ቁሉብ፣ ልቦቻችሁ እንዲረጉ ኢማናችሁ በደንብ እንዲጠነክር ብስራት እንዲሆናችሁ እንጂ የምትዋጉት ግን ወቁ ራሳችሁ ናችሁ አለ አላህ። የምትዋጉት ማን ናችሁ? ራሳችሁ ናችሁ የምትዋጉት። ኃላፊነታችሁን ተወጡ በደንብ። ማንም ኃላፊነታችሁን አይወጣላችሁ። ኢኽላሳችሁ ከተስተካከለ፣ ኢማናችሁ ከተስተካከለ እኔ ከጎናችሁ ነኝ ብያለሁ። ግን ኃላፊነታችሁን ግን ተወጡ። ይሄ የምድር ህግ ነው። ይሄን ያረኩት ለምንም አይደለም ኢላ ለቡሽራና ቀልባችሁን ላረጋጋው እንጂ። አያችሁ አመጣጡ እንደዛ ነው። ከዛስ ምሽቱ አስፈሪ ነው። ጠላት ብዙ ነው። በሺዎች ገብቷል። እናንተ ገና በመቶዎች 313ም አላለፋችሁም። መጓጓዣም ቁሳቁስም የላችሁም። ፍርሃት ነግሷል። ግን ምሽቱን አላህ ምን አደረኳችሁ አለ? ተፈጥሯዊ ባልሆነ መንገድ እንቅልፍ ለቀቅኩባችሁ። እንደናንተ ቢሆን ኖሮ ምን አትሉም? አተኙም ነበር። ይተኛል እንዴ በዛ አስፈሪ ምሽት? አይተኛም። እኔ ግን እንድተኙ አረኳችሁ። የተፈጥሮን ህግ
ገብቼ እንቅልፍን እንዲይዛችሁ አረኩ። يغشيكم النعاس أمنة እንቅልፍ ላችሁ ላይ ወረደ፣ ተኛችሁ። እንዳውም ጭራሽ መተኛት ብቻ አይደለም፣ ብዙዎቻችሁ ከእንቅልፋችሁ ስትነቁ ኢህቲላም ሆናችሁ እንድትነቁ አረኳችሁ። እንደውም ስትነሱ ምን አገኛችሁ አለ አላህ። ዝናብ እየዘነበ ከእንቅልፋችሁ ተነሳችሁ። በዛ ዝናብ ትጥበት ወጅቦባችሁ ስለነበረ ታጠባችሁ። ليذهب عنكم رجز الشيطان የሸይጣንን ጉትጎታ ምናምን ከላያችሁ ላይ ዞር ላረግ ኢህቲላም አርጌ ነፃ አረኳችሁና አምሯችሁን ፈታ አርጌው እንቅልፍ ጥዬባችሁ ስትነሱ ደግሞ ውሃው ከሰማይ ወረደ። ከዛስ ታጠባችሁ። እንደናንተ ቢሆን ኖሮ ይሄ አይሆንም ነበር። ስትፈሩ ስትንቀጠቀጡ ሌሊቱ ያልፍ ነበር። ይሄ ብቻ አይደለም፣ ህልም መጣ። ህልም አሳየኋችሁ። በህልማችሁ ምን አያችሁ? ምንድን ነው ያያችሁት በህልማችሁ? የጠላቶች ቁጥር አንሶ ተመለከታችሁ አይደለም እንዴ ሼህ? እነሱም የእናንተን ቁጥር አንሰው በህልማቸው ለነሱም አሳይቻለሁ። ግን ፍቺው ይለያየ ነበር ሁለታችሁም ጋር። እናንተ ጋር ፍርሃትን የሚያባርር ሆነ ህልሙ አንሰው ስታዩአቸው፣ እነሱ ጋር መዘናጋትን የሚጨምር ሆነ አንሳችሁ ሲያዩአችሁ። ይሄም ማን የሰራው አለ አላህ። ማን የሰራው? እኔ ነኝ የሰራሁት አለ አላህ። ምን ስለሆናችሁ? يسألونك عن الأنفال قل الأنفال لله والرسول የእውነት ስላላችሁ። ከዛስ መላእክቶችም ወርደዋል። ዝናቡም ዘንቦ ዛጋ ያዳለጠ ነው። እናንተ ብትሆኑ የምትመርጡት ቦታ ያም ያዳለጠው ነበረ። ግን በእኛ ምርጫ ሆነና እግር ቆንጥጦ የሚይዘው ሆነ። እንቅልፉንም ተኛችሁ፣ ኢህቲላሙንም ሆናችሁ፣ ትጥበቱንም ታጠባችሁ። የሸይጣን ጉትጎታም ሄደ፣ ድካምም ለቀቃችሁ፣ መናምም አያችሁ። ስነ ልቦናዊ ዝግጅትም አደረኩላችሁ አለ አላህ። አካላዊ ዝግጅትም አደረኩላችሁ። እሺ መላእክቶችን አውርጄ መንፈሳዊ ዝግጅትም አደረኩላችሁ። ምን ቀራችሁ? ምን ቀራችሁ? ምንም አልቀራችሁም። በሉ ቀጥሉ። ከዚህ በኋላ ግን ወአዒዱ ለሁም መስተጣዕቱ፣ ከዚህ በኋላ ላለው ግን በአቅማችሁ ልክ ሁሉ ተዘጋጁላቸው። እናንተ ራሳችሁ ኃላፊነታችሁን ተወጡዋላ። ወአዒዱ ለሁም መስተጣዕቱ፣ መስተጣዕቱ ማለት ምን ማለት ነው? የአቅማችሁ ጥግ ድረስ ተዘጋጁ። ከዚህ በኋላ ሪባጥን ትክክለኛ የሎጂስቲክ ዝግጅት አድርጉ። ከዚህ በኋላ እንደ ሰው ልጅ ቁሙ። ደግሞ ራሳችሁ ይሄን አልተውላችሁም ማለት ነው። ይሄን አልተውላችሁም፣ ይሄን አድርጉና ሂዱ አላቸው። ይሄ ሆነ። ይሄ በሆነበት ሁኔታ ውስጥ ድል መጣ። ሁላችሁም እንደምታውቁት የበድር ዘመቻ ተከናወነ፣ ድል መጣ። ነቢያችን ሰለላሁ ዐለይሂ ወሰለም በአላህ እገዛ ስር ነበሩ። አላህን ሌሊት ሲለምኑ ነው ያደሩት። ኩታቸው እየወደቀ ከላያቸው ላይ ነቢያችን ሰለላሁ ዐለይሂ ወሰለም አላህን ሲማጸኑ ነው ያደሩት። አላህ አልተዋችሁም፣ አልተውኳችሁም። ያ ሙሐመድ ምንም አይጭነቅህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? አፈርን አንስተው በተኑ አይደል? ያ አፈር ምን ሆነ? የተበተነ አንድ እፍኝ አፈር የጠላትን እይታ ጋረደ፣ የብዙዎች አይን ውስጥ ገባ። አፈሩ ዝም ብሎ አፈር አልነበረም። በምን የተወረወረ አፈር ነው? በኢማን እጅ የተወረወረ አፈር ነው። እጅ አለኝ፣ ኢማን ሲጨመርበት የኢማን እጅ ይሆናል። የሚወረውረው አሁን ከሚወረውሩ አይነት አወራወር አይደለም፣ ሌላ አወራወር ነው። ማን ሲገባበት?
ኢማን ሲገባበት። አይን አለኝ አያለው፣ ግን ኢማን ሲገባበት አሁን እንደማየው አይደለም ማየው፣ አሻግሬ አያለው አይደል እንዴ? ጆሮ አለኝ እሰማለሁ፣ ግን ኢማን ሲገባበት እዚች ቅርብ ያለችን ብቻ አይደለም የምሰማው። ምን ይሆናል? ይሻገራለሁ አይደል እንዴ? ነው አይደል? ይሄ ነው በኢማን የተቀየሩ ከፍ ያሉ ድንበሮች፣ በኢማን የሚታለፉ ድንበሮች አሉ አላህ ለሙእሚኖች የፈቀዳቸው። ባደረጉት ሰዓት ባገኙት ሰዓት አላህ እንዲሆን የፈቀደላቸው ከማያሳይ ድፍን ግርዶ ውስጥ አሻግረው እንዲያዩ የሚያስችላቸው እይታ፣ ከማይልስ ርቀት ላይ እንዲሰሙ የሚያደርጋቸው ጆሮ፣ ተአምር የሚሰራ እጅ፣ ኢማን ሲጨመርበት አላህ ሲጨመርበት፣ ይሄ ሪያሊቲ ይሄ እውነታ እንዲህ እንደማየው አይደለም። አሁን ይሄን የማየው ነው፣ የተለየ እውነታ ነው። ማሄ ቢየሚኒከ ያ ሙሳ፣ ሙሳ በቀኝህ ያስካት ነገር ምንድን ነች? አላህ ማንን ጠየቀ? ሙሳን። ምን አለ ሙሳ ዓለይሂ ሰላም? ሂየ ዓሳየ አተወከው ኢለይሃ ወአሁሹ ቢሃ ዓላ ገነሚ ወሊየ ፊሃ መአሪቡ ኡኽራ። እኔ ማቀው እውነታ እንግዲህ ይሄ ነው። እቺ ዱላ ነች፣ እደገፍባታለሁ ሲለኝ ደግሞ ከብቶቼን አግድበታለሁ፣ ፍራፍሬ አወርድበታለሁ። እንግዲህ ሌላም ደግሞ ሌሎች የምትሰጠኝ ጥቅሞች አሉ ሲሉ አልቂሃ ሙሳ ወርውራት። ሙሳ ሲወረውራት ምን ሆነች? ዱላዋ ሐየቱን ተስዓ፣ ሌላ ነገር ሆነች። አየህ ሙሳ፣ ነገሮች አንተ እንደምታያቸው አይደሉም፣ ሌላም ሊሆኑ ይችላሉ የሚል መልእክት አላህ ለሙሳ አስተላለፈ። አንተ እንደምታያቸው አይደሉም፣ ምን ሊሆኑ ይችላሉ? ሌላም ነገር ሊሆኑ ይችላሉ። እነሱ ላይ አትወከል። ትንሽ ናች ብለህ ያልካት ዱላ ትልቋን ዘንዶ መሆን ችላለች። ትልቅ ኃይሌ ብለህ የተማመንክበት ጦር ደግሞ ትንሿን ቢንቢ ሊሆን ይችላል። ወደ እውነታው ሲመጣ እውነታው አንተ እንደምታየው አይደለም። አቅም ችሎታ በኢማን መነጽር ብቻ ነው የሚመዘነው። በምታየው አይንና ጆሮ በምትሰማው ቅርብህ ባለው ነገር አይደለም የሚል እውነታ አላህ ቁርአን ላይ ያስቀምጧል አይደለ? ይሄ እውነታ ስላለ ነቢያችን ሰለላሁ ዐለይሂ ወሰለም አፈሩን ዘገኑ፣ በተኑት፣ ጠላቶችን አይን ሸፈነ። አላህ ምን አላቸው? ወማ ረመይተ ኢዝ ረመይተ ወላኪን አላህ ረማ። ሲወረወር አንተ አይደለህም የወረወርከው። ማን የወረወረው? አላህ ነው የወረወረው። ሲወረወር እሱ ስለበተነው ነው። አላህ መጥቶ አልበተነውም አይደል? እዛ መበተን ውስጥ ማን አለ? አላህ አለ። እሱ ነው እኮ ያኔ ምን ሆነ? አፈሩ አይኖችን ጋረደ፣ ኪሎ ሜትሮችን ተጓዘ፣ ብዙ ማይሎችን ተበተነ። አካባቢ ላይ ጠላቶች አይን ውስጥ ገባ። ይሄ እውነት ነው። ያኔም የነበረ እውነት ነው። ዛሬም ያለ እውነት ነው። ወደፊትም የሚኖር እውነት ነው። አይደለም እንዴ? በአንድ ዘመን ያለ እውነታ ብቻ አይደለም። ያኔም እንዲኖር የተፈቀደ ነው። ዛሬም እንዲኖር የሚፈቀድ ነው። ወደፊትም እንዲኖር የሚፈቀድ እውነታ ነው። በዚህ እውነታ ውስጥ ግን መጠቃለል መቻል አቅም ይጠይቃል። በዚህ እውነታ ውስጥ መግባት ግን የመቻልና ያለመቻል ጉዳይ ነው። እውነታው ግን ፍቃዱ ግን ሁሌም አለ፣ ዛሬም አለ፣ ትናንትም ነበር፣ ወደፊትም ይኖራል። የሚቀየር እውነታ አይደለም፣ ቋሚ እውነታ ነው። በቁርአን የተጠቀሰ እውነታ ነው። ቋሚ ያልሆኑ እውነታዎች እኛ እንዲህ የምናያቸው ናቸው። የቁርአንን መነጽር አጥልቀን የምናየው እውነታ ቋሚ እውነታ ነው። ቁርአን የነገረን ነገር እውነት ነው። ለዚህ ነው አንዳንዴ አሊሞች ኢማን ምንድነው ተብለው ሲጠየቁ
ተክዚቡ ነዘር ወተስዲቁ ልኸበር ይላል። ኢማን ማለት ያየኸውን ማስዋሸትና የሰማኸውን እውነት ማለት ነው ይላሉ። ምን ማለት ነው ያየኸውን? እንደውም እኛ የምናውቀው አባባል ማየት ማመን ነው ምናምን ሲባል ነው አይደል እንዴ? አይደል? አይ እንደዛ አይደለም። ተክዚቡ ነዘር ወተስዲቁ ልኸበር ነው። የምታየው ነገርማ አንተ እንደምታየው ላይሆን ይችላል። ተስዲቁ ልኸበር ግን የቁርአን ኸበር ማለት ነው፣ ያን እውነት ማለት ነው። ቁርአን እንዲህ ነው ብሎሃል፣ አንተ የምታየው ግን ሌላ ነው፣ ይለይብሃል። ስለዚህ ቀልብህ ግን ወደምታየው ያመዝናል። ሙሳ አላህ ዘንዶ አድርጎ ቀይሯት ሕየቱን ተስዓ ሆና ምን ሆነ? የቀየረውን አላህ ሳይሆን ዘንዷን ፈርቶ ሮጠ። አይደል እንዴ? ነብዩ ሙሳ አለይሂ ሰላም አላህ ምን አለው? ከዛ ላ ተኸፍ፣ ኧረ አትሩጥ፣ አትፍራና ተመለስ፣ ቀያሪው እኮ እኔ ነኝ፣ እኔው ነኝ የቀየርኩት። ኹዝሃ፣ ያዛት። ኧረ እንዴት ይዛታለሁ ብሎ ፈራ። ግድ የለም ያዛት። ሲይዛት ወደ ነበረችበት ተመለሰች። አይደል እንዴ? ቀጠለ እንደገና። አሁንም ሙሳ አሁንም ነብይ ነህ ተባለ ሲባል አረ ያ አላህ እነዚህ ሰዎችን ያልችላቸውም ያስቸግሩኛል። ሙሳ ነው አይደል ያለ? ወጅዐል ሊ ወዚራን ሚን አህሊ ሃሩነ አኺ አሽዱድ ቢሂ አዝሪ ወአሽሪኩ ፊ አምሪ ከይ ኑሰቢሐከ ከሲራ ወነዝኩረከ ከሲራ ኢነከ ኩንተ ቢና በሲራ። አረ እኔ አድርግልኝ ጉዳይን የሚካፈለኝ አብሮኝ የሚቆም እንጂ አልችልም። እሺ አረኩልህ፣ እንደውም አጋር ሳይሆን ነብይ አረኩት፣ እንደውም ሃሩንን፣ እንደውም ከፈለግ ይሄው እሺ ቀጥል ሲባል አሁንም ሙሳ ፈራ። አያችሁ? ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። ይሄ ሁሉ የምታዩት አሁንም ፈራ ሙሳ በድጋሚ። አረ ሙሳ አትፍራ። አያችሁ? ኢማን ምንድን ነው? የምታየውን አመንክ፣ የምትሰማውን። አላህ ግን እዚህ ጋር ምን እያለ ነው? እውነታውን እመን። የምታየው እንደምታየው ላይሆን ይችላል። የሙሳ በትር ሊሆን ይችላል። በትር ያልካት ነገር ዘንዶ ልትሆን ትችላለች። በኋላ ዘንዶ ነች ብለህ ደግሞ ሄደህ ስትይዛት መልሳ በትር ልትሆን ትችላለች። እዛ ላይ አትተማመን፣ አትደገፍ። ማን ላይ ተደገፍ? ቋሚ እውነት ላይ ተደገፍ። ቋሚን እውነት ደግሞ እየነገርኩህ ነው። ለዚህ ነው ዓሊሞቹ ሙሉ ለሙሉ ተክዚቡ ነዘር ወተስዲቁ ልኸበር ነው ኢማን የሚሉት። አንዳንዶቹ ትርጓሜ ነው፣ ማብራሪያ ነው። ይሄ ሆኖ ሳለ ነቢያችን ሰለላሁ ዐለይሂ ወሰለም የበድርን ዕለት በዚህ ፎርሙላ አለፉት። በድር ከመሄዳቸው በፊት ረሱል ሰለላሁ ዐለይሂ ወሰለም ሂጅራ አድርገዋል ከመካ። ተመልከቱ አሁን ሂጅራ ሲያደርጉ ረሱል ሰለላሁ ዐለይሂ ወሰለም የሂጅራ ፍቃድ እንደተሰጣቸው በእኩለ ቀን የባልደረባቸው አቡበክር ቤት የሄዱት ለምንድን ነው? የሰው እንቅስቃሴ ስለሌለ፣ ሲወጡ ሚያያቸው ስለሌለ አይደል? ግን ከምን ጋር? የአላህ እገዛ ዋስትና ከመሰጠቱ ጋር። እሳቸው ግን ምን እያደረጉ ነው? የምድር ህግ ላይ እንዲያደርጉ የተነገራቸውን ህግ ምን እያደረጉ ነው? እያሟሉ ነው። ጥንቃቄ እንደ ሰው ልጅ እየወሰዱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መካ እዚህ ጋር ነች፣ መዲና እዚህ ጋር ነች። የጉዞ ነገራቸውን ካስተካከሉ በኋላ ሰው ከመካ ተነስቶ ወደ መዲና እንዲህ ነው አይደለም ሄደው። መልእክተኛ ወዴት ነው ሄዱት? ከመካ ተነስተው ወደ ተቃራኒ አቅጣጫ። ለምንድን ነው? ጠላትን ለማሳሳት አይደለም። ወደ ተቃራኒ አቅጣጫ ሲሄዱ ኢብኑ ኡረይቂጥ አሻራው እንዲያጠፋላቸው እየተከተለ አሸዋ ላይ እሳቸውና አቡበክር የሚረግጡትን ፋና እየተከተለ እንዲያጠፋላቸው። አስማዕ ቢንት አቡበክር ዋሻው ስለሚቆዩ ስንቅ እንድታመላልስ። አሊ ኢብኑ አቢ ጣሊብ እሳቸው የሚተኙት አልጋ ላይ እሳቸውን መስሎ እንዲተኛ። ጠላቶች መሐመድ ገና ከቤት አልወጣም ብለው በቀዳዳ እያዩ እዛው ምን እንዲሉ እንዲቆዩ።
አብደላህ ይመስለኛል የአባበክር ልጅ ዜና እንዲያመላልስላቸው አጀንዳውን ከ5 ሰው በላይ አያውቀውም። ሚስጥርነቱን ሚስጥር እንዲሆን ለምን ተፈለገ? ለምን ተፈለገ? ሚስጥር እንዲሆን ለምን ተፈለገ? ሰውኛ ነው፣ የምድር ህግ ነው። ሚስጥር ይባክናል። አላህ እንደ ሰው ልጅ ኑሩ ብሎ አዟል። ሰበብን አድርሱ ብሏል አላህ። በድል ውስጥ እያየን ያለነው ሌላ እይታ ተመልከቱ። ነቢያችን ሰለላሁ ዐለይሂ ወሰለም 5 ሰው በላይ ሚስጥሩን አልነገሩም። አሊተኛ አልጋዬ ላይ አሳስትልኝ፣ አስማ ስለምንቆይ ስንቅ ታመጫለሽ፣ አንተ አሻራ ታጠፋለህ፣ አንተ ወሬ ታመላልሳለህ፣ አባበክር አንተ ደግሞ ከጎኔ ትሆናለህ፣ አንተ ባልደረባዬ ነህ። 5ታችሁ የዚህ ትልቅ ፕሮጀክት ታጭታችኋል። በተቃራኒ አቅጣጫ ወጡ። መልእክተኛው እዛ አሳለፉ። አስማ ቢንት አባበክር መንገድ ላይ ተይዛ ሰዎች ሚስጥር ሊያወጣጡ ሲሞክሩ ያለፈችበትን መንገድ ስታዩት ነቢያችን ሰለላሁ እንዴት አስማን ለዛ ቦታ እንደመረጡ አታያላችሁ። ግምታዊ አመራረጥ እንዳልሆነ። ይህ አሻራ የሚያጠፋው ሰው አሻራ ጠፋፉን ስታዩ ሙስሊም አልነበረም ለዚህ ሲታጭ፣ ከዛ በኋላ ነው። ግን እንዴት ብቃት ላይ ተመስርተው ለዛ ጉዳይ እንዳጩት ታያላችሁ። ይሄ ምን ያሳያል? መልእክተኛው ሰለላሁ ቁጭ ብለው ነገሩን እንዴት አሰቡበት፣ እንዴት ፕላን አረጉት፣ እንዴት አቀዱት፣ እንዴት ሊሰሩት አሰቡ። ከአላህ ሱብሓነሁ ወተዓላ እገዛ ጋር፣ በዋሂ ከመመራት ጋር። ከዛ ምን አረጉ ረሱል ሰለላሁ ዐለይሂ ወሰለም? እንደዚህ ከሄዱ በኋላ እንደገና ሌላ 180 ዲግሪ ሰርተው ደግሞ ወደ መዲና ተጓዙ አይደል? ይሄ ሁሉ ዝግጅት ከተደረገ በኋላ ዝግጅቱ እንደ ሰው ልጅ የሚቀረው ነገር የሌለ የሆነ ከቅድም ከአፈጻጸምም አንፃር ምንም የሚቀረው የሌለ የሆነን ነገር አድርገው መልእክተኛው ዋሻ ውስጥ ገቡ። ግን መጨረሻ ላይ ጠላቶች ሲደርሱ አባበክር ምንድን ነው ያሉት? የአላህ መልእክተኛ ሆይ አንድ ሰው እኮ ወደ ጫማው ቢመለከት ያይናል። እኛን ለማየት ምኑም ማየት በቂ ነው። ጎንበስ ብሎ እግሩን ማየት በቂ ነው። ጎንበስ ብሎ እኮ እግሩን አላየም እንጂ ሰውየው እኛ እግሩ ጋር ነን እኮ በቃ ያለ ነው። ኦሬዲ ተደርሶብናል አሉ። አላህ ማስተማር የፈለገው ይህን ነበር። ይሄ ሁሉ ቅድ እኔ ፈልጌዋለሁ እንዲደረግ አለ አላህ። እኔ ፈልጌዋለሁ እንዲሆን እንደዚህ እንድታደርጉ ፈልጌያለሁ። ግን ደግሞ እሱ እንደማያድናችሁ ወቁ። ተደርሶባችኋል ተደርሶባችኋል። ግን አሁንም መልእክተኛው ምን አለ? ኢላ ተንሱሩሁ ፈቀድ ነሰረሁ ላህ ኢዝ አኽረጀሁ አለዚነ ከፈሩ ታኒየ ኢዝነይን ኢዝ ሁማ ፊል ጋር ኢዝ የቁሉ ሊሳሒቢሂ ላ ተሕዘን ኢነላሃ መዐና። ኢንሻአላህ 5 ደቂቃ እንደቀረኝ ተነግሮኛል።
የተፈለገው ፎርሙላው እንዲሟላ ነው። ፎርሙላው ምንድነው? እርምጃውን እንድንራመደው። ግን በምን መነጽር ብለናል ቅድም ስንጀምር? በአኺራ መነጽር የእውነትን መነጽር የአኺራን መነጽር አድርገን እንድንመለከተው። ከዛ በተረፈ ግን ከኛ የሚጠበቀውን መንገድ እንድንጓዝ። ሂደቱ ግን አሁንም ቢሆን የምንጓዘው የኛ መንገድ አሁንም የመወከላችን እሱ ላይ መደገፋችን መሰረት ከሆነ ግን ከስራችን አዳልጦ ሊጥለን እንደሚችል አያችሁ። ተዘጋጅተናል፣ ምንም አይመጣም፣ በቂ ዝግጅት አድርገናል ምትሉ ቢሆን ኖሮ ሰውዬ ወደ ጫማው ቢያያችሁ ነበረ። ግን አሁንም ስትነሱ የተነሳችሁበትን የኢማን ፎርሙላ እንደያዛችሁ አረጋግጣችኋል። ለምን? ምን አሉ መልእክተኛው? ምንድነው ያሉት? አላህ ከኛ ጋር ነው አትፍራ አሉት። ይሄ እንግዲህ የምድር ህግ ነው፣ የተፈጥሮ ህግ ነው። አለፈ። እዚህ ጋር የሂጅራን ታሪክ ለመተረክ አልነበረም የፈለኩት። እዚህ ጋር ያነሳሁት እንደ ምሳሌ ነው። ብሩጅን አይተናል፣ የአላህን የማላቸውን ማላዎች አይተናል። እንዴት የሚዛን ለውጥ ማምጣት እንዳለብን በሱረቱል ብሩጅ አይተናል። አንፋልን አይተናል። አላህ እንዴት ጉዳዩን ኃላፊነት እንዴት እንደወሰደ። ሂጅራን እንደ ምሳሌ አይተናል። ድል ምን ፎርሙላ እንደሚፈልግ፣ አላህ ከኛ የሚጠብቀው ነገር እንደማይቀር፣ እሱን ቁጭ ማድረግ ግዴታችን እንደሆነ፣ እሱን ቁጭ አድርገን ግን የድላችን መነሻ የኛ አስተዋጽኦ አለመሆኑን ግን በኢማን መነጽር እንደምናይ፣ እሱም ማይቀር እውነታ እንደሆነ፣ ምድር ላይ አላህ እንዲከሰት ስለፈለገ የሚከሰት ስለሆነ አላህ ነስርን በሙሉ ወለቀድ ምንድነው አላህ Subhanahu Wa Ta'ala ቃል ኦሬዲ አልፏል። لعبادنا المرسلين إنهم لهم المنصورون እነሱ ለነሱ አላህ እንደሚሰጣቸው إن جندنا لهم الغالبون የኛ ወታደሮች የኛ ጁንዶች ያሸንፋሉ ብሎ አላህ ቃል ኪዳኑን ቀድሞ ገብቷል። የሚቀየር እውነታ አይደለም ይሄ። ግን ወደ ኋላ ግን መልሶ የሚያስኖረው ህይወት አለ፣ የሚፈልገው ነገር አለ ምድር ላይ እንደ ህግ የተቀመጠ አላህ ደግሞ ቁርአን ላይ ያስቀመጠው። ስለዚህ ሶስት መሰረታዊ ነገሮችን አንስቼ ልዝጋ። 3 ደቂቃ ነው ያለኝ። አላህ ለዚህ ኡማ 3 ነገሮችን ሰጥቻለሁ፣ ለሌላ ኡመት ያልሰጠሁት፣ ለየትኛውም ህዝብ ለየትኛውም እምነትም ሆነ ስርዓት አለኝ ብሎ የማይለው 3 ነገር አላችሁ ይላል አላህ። 3ዮሽ ጥበቃ ነው ይላል። 3ቱም ጥበቃ ነው። የመጀመሪያው በእናንተ ላይ ስትበደሉ፣ ዝቅ ስትደረጉ፣ የአላህ ዲን ሲዋረድ፣ እናንተ ክብራችሁ ሲዋረድ ዝም ብሎ መቀመጥን ሐራም አደረኩባችሁ አለ። ይሄ መጀመሪያው ጥበቃ ነው።
ምን ማለት ነው? በእስልምና መበደልም ሐራም ነው፣ ግን መበደልም ሐራም ነው አለ እስልምና። ምንድነው ሐራም? መበደልም ሐራም እንደሆነ ሁሉ መበደልም ሐራም ነው። መበደል ሐራም የሆነው መቼ ነው? መበደልን አሚን ብለህ ስትቀበል ምን ይሆናል? ሐራም ይሆናል። አይደለም እንዴ? ጨለማን አላህ ምን ብሎ ነው የገለጸው? በግልጽ ቋንቋ ነው የገለጸው። ወማ ካነ ረቡከ ሊዩህሊከ አልቁራ ቢዙልሚን ወአህሉሃ ሙስሊሑን ሲል አላህ ከተማይቷን በበደል ምክንያት የሚያጠፋት አይደለም ማን እስካለ ድረስ፣ በደሉን ሊቀይሩ የሚሰሩ አካላት እስካሉ ድረስ ብሎ ሙስሊሕነትን ቃል ገብቷል። ተቃራኒው ግን ምንድነው? ሐራም ነው። መበደል ግን ሐራም ነው። ለዚህ ነው እተቁ ፊትነተን ላ ቱሲበነ አለዚነ ዘለሙ ሚንኩም ኻሳ፣ የዘለሙትን ብቻ አይደለም መዞለምንም አሚን ብለው የተቀበሉትንም ጭምር ማትምረዋል ፍሩ ይላል። ይሄንን መጀመሪያ ሐራም ነው መበደል፣ መዋረድ፣ ጨለማ፣ ጭቆና መሰል ነገሮች ዝቅ ማለት ይሄ ሁሉ ሐራም ነው ስላችሁ አንድ ጥበቃ አረኩላችኋል። ሐራም ነው ባልላችሁ ኖሮ ምን ትሆኑ ነበር? ምን ትሆኑ ነበር? ሐራም ነው ባልላችሁ ኖሮ ሐራም ነው እኮ ሲላችሁ አኺራ ላይ ያስቀጣል ነው። ስለዚህ የመጀመሪያውን ጥበቃ አረኩላችሁ በዚህ አለ። ሁለተኛው ጥበቃ ደግሞ የመንገድ አረኩላችሁ ድልናል። ምን ማለት ነው? ትሰራላችሁ፣ ትለፋላችሁ፣ ትወጣላችሁ፣ ትወርዳላችሁ የሆነ ለውጥ ለማምጣት ግን ውጤት አይመጣም። ታዩታላችሁ፣ ፍሬ የለውም። ትለፋላችሁ፣ ምንም ይመጣ ነገር የለም። እኔ ግን ጥበቃ አረኩላችሁ አለ አላህ። ምን አድርጌ? አጅሩን ከመልፋታችሁ ጋር አገናኘሁት ከውጤቱ ጋር ሳይሆን። አያችሁ፣ አጅሩን ምንዳውን ከምን ጋር አገናኘሁት? ከመንገዱ ከልፋታችሁ ጋር አገናኘሁት። ንያችሁ ተስተካክሎ እስከለፋችሁ ድረስ ውጤት መጣ አልመጣም አያስወቅሳችሁም እናንተን። ይሄ የቁርአን ህግ ነው። እናንተ ምንድነው መንገዱ ላይ አላችሁ ወይ? ስራው ላይ አላችሁ ወይ የሚለው ነው። ወመን ነስሩ ኢላ ሚን ዒንዲላህ፣ ሌላው ነገር ከሱ ነው። እናንተ ግን አላችሁ ወይ መንገዱ ላይ? ካላችሁ ኑሩ። አይ ውጤት ራቀ፣ ጠፋ፣ ኪሳራ ነው ብላችሁ ከሄዳችሁ ሌሎችም እተካቸዋለሁኝ፣ እነሱ መጥተው በእናንተ ቦታ ይተካሉ። ችግር የለብኝም የሰው። ስለዚህ ድል ከምን ጋር ተቆራኘ? ከፕሮሰስ ጋር ተቆራኘ። ስለዚህ ይሄ ሁለተኛ ጥበቃ ነው። ይሄ ባይኖር ኖሮ ምን እንሆን ነበር? በውጤት ቢሆን ኖሮ አላህ አጅር የሚሰጠው ምን እናደርግ ነበር? ቁጭ እንል ነበር አይደል? የመጀመሪያው መበደል ሐራም ባይሆን ቁጭ እንል ነበር። ተጠበቅን፣ ተነሳን፣ መንገድ ጀመርን። መንገድ ስንጀምር ደግሞ ውጤት ቢሆን ኖሮ አላህም ጋር የሚያስመነዳው ውጤት ከሌለ ምን ትሰራለህ? ቁጭ ትላለህ አይደል? ስለዚህ አይ መንገዱ ነው መልፋትህ መኖርህ ነው ምንዳው አጅሩ ስኬቱ እሱ ነው ተባለ። ምን ታረጋለህ? ትነሳለህ አይደል? ሶስተኛውስ ሰራችሁ፣ ለፋችሁ፣ ከዛ ውጤት መጣ። ውጤት ሲመጣ ምን አላችሁ? ውጤት መጣ፣ ውጤት አመጣን አላችሁ ስትሉ አባአን መንሱራ፣ ያ ሁሉ ስራችሁ የለፋችሁበት ውጣ ውረዳችሁ በሙሉ ምን አረኩት አለ አላህ? ገደል ከተትኩት። ቂያማ ቀን መታችሁ የታለ ያ ያመጣሁት ውጤት ስትሉ የቱ? የለም። እኔ ነኝ አልክ አይደል እንዴ? ስለዚህ አንተው ከእኔ ነኝ ካልከው እዛ ወስደኸዋል እኮ፣ እኔ ጋር ምንም የቀረ ነገር የለም። ለፍተን ጥረን ግረን ያመጣ ነው ምናምን አላችሁ። ውጤቱን ባጠገቡ ስታልፉ እቺን እኮ እንዲህ አርጌ አላችሁ። ምን ተባለ እሱ? ወይ አጅሩ እኮ በገኒማ ምድር ላይ ተከፍሏችኋል። ገኒማ ተከፋፍላችሁት የለ እንዴ? ተጨብጭቦ ጭብጨባውንም አግኝታችኋል፣ እንትኑንም አርጋችኋል። አልቋል እኮ እዛው።
ትባሉ ነበረ። እኔ ግን ምን አልኳችሁ? ሌሎች ህዝቦች በዚህ ይጠፋሉ፣ ስራቸው አፈር ትቢያ ይደረጋል። እናንተ ግን መልሳችሁ ለአላህ እንድትሰጡ አደረኳችሁ። ኢዛ ጃአ ነስሩላሂ ወልፈትሑ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ። ሰዎች ወደ ዲን ጎርፈው ሲገቡ እናንተ ያኔ ገና ዲንን መቀበል እሾህ ላይ መራመድ እሳት ላይ መራመድ በነበረ ጊዜ ዲን ውስጥ የገባችሁ ሰዎች አሁን ነስር ሲመጣ ሲከፋፈት ሰው ግር ብሎ ወደ እስልምና ሲገባ ስታዩ ቆማችሁ ይኸው አሁንማ ምን ችግር አለ ግቡ፣ እኛማ በእንትኑ ጊዜ ነበርን አይደለም። መልሱ መሆን ያለበት ምንድነው አለ? እንደውም አንገታችሁን ዝቅ አድርጋችሁ እናንተ ነባሮቹ يدخلون في دين الله أفواجا فسبح بحمد ربك واستغفره. እንደውም መልሱ ይሄ ይሆናል የውጤት ያኔ ሶስተኛ ጥበቃ አገኛችሁ። እዛ ስትደርሱ ስራውን ታገኙታላችሁ አላህን ስትገናኙ። ሶስቱ ጥበቃዎች ያሉት ኡማ ነው። እንደ ኡማ አንድ በአንድ ብታዩዋቸው ሶስቱን የሶስቱ ቋሚዎች ማህበረሰቡን በሶስት አቅጣጫ ያለ መጠበቅ ጉዳይ እንዴት አድርጎ በር እየከፈተ እንደሆነ ታያላችሁ። ትግል አለ፣ ውጤት ይመጣል። ገኒማ የሚከፋፈሉ ሰዎች ድርሻቸውን ለመውሰድ ይመጣል። ትግል ዜሮ ይገባል አይደለም? ይነሳሉ፣ ይታገላሉ። ዛሬም ይታገላሉ፣ ነገም ይታገላሉ። ሲያዩት ምንም አዲስ ፈቅ የሚል ነገር የለም። ተስፋ ቆርጠው ወደ ቤታቸው ይገባሉ። ሁለተኛው ሶስተኛው ከተቀመጡበትም አይነሱ። አታቀልቱም አለል አርድ እንደውም ለምድር ከበዷት ዝፍዝፍ ብለው። ምን ሆናችሁ ነው? አረዲቱም ቢልሐያት ዱንያ ዱንያን ወዳችሁ ምድርን ተጨናችኋት። ጭራሽ እኮ ከበዳችኋት። እንደውም በቃ አልነሳ አላችሁ። እንፍሩ ተነሱ ትባላላችሁ። እንደውም ጭራሽ ላተንፍሩ ፊል ሐር አረ በዚህ ሙቀት በዚህ ፀሐይ በዚህ ምናምን ትላላችሁ። አረ ቁል ናሩ ጀሃነም አሸዱ ሐራ የጀሃነም እሳት ሐር ነው አስታውሱ የበለጠ እያለ አላህ ይቆሰቁሳል። ሶስተኛ ጥበቃ ሶስቱ የሰነፎች በትንሽ መንገድ ረጅም ትንፋሻተው ተስፋ የሚቆርጡ ተስፋ ቆራጮች እና ከድል በኋላ የሚመጻደቁ ገኒማን የሚከፋፈሉ ቀዳዳዎች ሁልጊዜ ኡማውን የነበረበት ቦታ ላይ ያስቀሩታል። ምን ያደርጉታል? ከድል ያርቁታል። والله أعلم وصلى الله وسلم على سيدنا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.